ጃፈርም ስለ ኢየሱስ የምናምነው ነቢያችን የነገሩንን ነው። ይኸውም ኢሳ የአላህ ባሪያና መልእክተኛ መንፈስና ወደ ድንግላዊት ማርያም ያኖረው ቃሉ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ሴራ ክፍል 16 የቀጠለ። ቻናሉን ሰብስክራይብ ያድርጉ። ጃፈርም ስለ ኢየሱስ የምናምነው ነቢያችን የነገሩንን ነው። ይኸውም ኢሳ የአላህ ባሪያና መልእክተኛ መንፈስና ወደ ድንግላዊት ማርያም ያኖረው ቃሉ ነው አለ። ነጃሺ ከመሬት ስንጥብ እንጨት አነሱና እንዲህ አሉ፣ በአላህ እምላለሁ ኢየሱስ አሁን ከተናገርከው የዚችን እንጨት ታህል የተለየ አይደለም። በዚህ ጊዜ ቀሳውንቱ አጉተመተሙ። ነጃሽም ብታጉተመትሙም እውነቱ ይህ ነው አለ። ለሙስሊሞችም ሂዱ፣ በሀገሬ ውስጥ በሰላም ተቀመጡ፣ የሰደባችሁ ይቀጣል፣ ከእናንተ በአንዳችሁ ላይ ጉዳት አድርሼ ጋራ የሚያህል ወርቅ ባገኝ የምወድ አይደለሁም አሏቸው። ከዚያም ለባለሟሎቻቸው ስጦታውን ለመልእክተኞቻቸው መልሱላቸው፣ አልፈልገውም። በአላህ እምላለሁ እኔ በዚህ ጉዳይ ጉቦ እቀበል ዘንድ አምላክ ንግስናዬን ሊመልስልኝ ከኔ ጉቦ አልቀበልም። ሰዎችን በእርሱ ጉዳይ እታዘዝ ዘንድ እርሱ በእኔ ጉዳይ ማንንም አልታዘዘም አለ። ይህን ታሪክ የተረከችው ኡሙ ሰልማህ እንዲህ ትላለች። መልእክተኛው ያመጡትን ስጦታ ተሸክመው በውርዴት ተመለሱ። እኛም ከነጃሺ ዘንድ በሰላም ተቀመጠን፣ ጥሩ ጎረቤትም ሆን። ስቃይን የበለጠ ማበረታታትና በነቢዩ ሰለላሁ ዐለይሂ ወሰለም ላይ የግድያ ሙከራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢስላም እህቶችና ወንድሞች ባለን ነገር በተሰጠን ጸጋ እንደሰት። ለመደሰት ደግሞ አመስጋኝ መሆን አለብን። ብዙ ማሰብ መጨነቅ የለብንም። ነገ ሌላ ቀን ነው። አላህ ነገን ያማረ የተዋበ ብሩህ ደስ የሚል ያደርገዋል ኢንሻአላህ። ብቻ ከኛ የሚጠበቀው ዛሬን አላህ ባዘዘው መንገድ ሰርተን ባለን ነገር ተደስተን አመስግነን መገኘት አለብን። ለምሳሌ ትናንት አብዛኞቹ ቦታ ውሎውን ዝናብ ነበር፣ ፀሐይ ሳይወጣ ውሏል። ዛሬ ደግሞ ገና ሱብሂ ሰግደን ስንወጣ ወለል ያለ ደስ የሚል አየር፣ ፀሐይም በጥዋቱ ፍንትዋለ እና ምን ልላችሁ ፈልጌ ነው፣ ባለን ነገር አመስጋኝ እንሁን። ነገ ሌላ ቀን ነው። ሴራ ክፍል 17 ስቃይን የበለጠ ማበረታታትና በነቢዩ ሰለላሁ ዐለይሂ ወሰለም ላይ የግድያ ሙከራ። ቁረይሾች ስደተኞችን ለመመለስ ያደረጉት በቀሪው ሙስሊሞች ላይ ሚቃናት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የቀረቻቸው ሙግት ለመገላገል ሲሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመግደል አስበው እንደነበር ድርጊቶቻቸው ያስረዳሉ። ሙስሊሞችን በተመለከተ መካ ውስጥ የቀሩት በጣም ጥቂቶች ነበሩ። እነሱም አንድም የተከበሩና የሚከላከልላቸው ወገን ያላቸው አልያም የተከበረ ወገን ጥበቃ የተቸራላቸው ናቸው። ይህም ሆኖ እስልምናቸውን ይደብቁ ነበር። በተቻለ መጠንም በግፍ አራማጆች አይን ለመሰወር ይጥሩ ነበር። ሆኖም ግን ይህን ሁሉ ጥንቃቄ እያደረጉ ግን ከጉዳትና ከግፍ አላመለጡም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበኩላቸው ከግፈኞች ፊት አላህን ያመልኩ ነበር። ይህን ከማድረግ ምንም ነገር አያቀባቸውም። ምክንያቱም የታዘዝከው ግልጽ፣ ከጣዖታውያንም ራስህን አግል የሚለውን የአላህን ትዕዛዝ ለመተግበር እና መልእክታቸውን የማድረስ አካል ነውና። ይህም በመሆኑ ጣዖታውያን ባሻቸው ጊዜ በእርሳቸው ላይ ጉዳት ለማድረስ የሚችሉበት ምቹ ሁኔታ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሞገሳማ፣ አቡ ጧሊብም የታፈሩና የተፈሩ ሰው ከመሆናቸው ውጭ እንደዚሁም በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ አንዳች መጥፎ ነገር ቢያደርሱ ፍጻሜው ጥሩ
እንደማይሆንና የበኒ ሐሽም ጎሳ በአንድ ሲያብርባቸው እንደሚችል ከመስጋታቸው ውጭ ላዩን ሲያዩ መልእክተኛው ላይ ጥቃት እንዲያደርሱ የሚያቅባቸው ምንም ነገር አልነበረም። ይሁንና ጣዖታውያን ስርዓታቸው እየፈራረሰ እንደሆነ የሃይማኖት መሪነታቸውም አደጋ ላይ እንደወደቀ ሲሰማቸው እነዚህን ሁሉ ነገሮች ወደ ጎን በመተው እርሳቸውን መዳፈር ጀመሩ። የታሪክ ምሁራን እንዳወሱት አንድ ቀን ኡተይባህ ብን አቢ ለሀብ ከመልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ መጣና በነብይነታቸው መካዱን ገለጸ። ተተናኮላቸውም፣ ልብሳቸውንም ቀዶ ከፊታቸው ላይ ተፋባቸው። ግና ምራቁ እርሳቸው ላይ አልወደቀም። በዚህ ጊዜ አላህ ሆይ ከውሾችህ አንዱን ላክበት በማለት ዱዓ አደረጉበት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓ ተቀባይነት አገኘ። ኡጥባህ አንድ ቀን ከተወሰኑ የቁረይሽ ሰዎች ጋር ጉዞ ወጣ። ሻም ውስጥ ርቃህ የተባለ ቦታ ሰፈሩ። ከዚያን ቀን ሌሊት አንበሳ ሲዞራቸው አመሸ። ኡጥባህ ወዮልኝ፣ በአላህ እምላለሁ ይህን አንበሳ የላከብኝ መሐመድ ነው። እኔን ለይቶ ይበላኛል። የእርሱ መካ ውስጥ የኔ ሻም ውስጥ ሆነን ገደለኛል። አንበሳውም ከሰዎች መሀል እርሱን ለይቶ አጠቃው፣ አንገቱን ይዞ ገደለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ቀን ስጁድ ላይ ያሉ ዑቅበት ቢን አቢ ሙቂጥ የተከበረ አንገታቸውን ረገጠው። አይኖቻቸው በጉድጓዳቸው ተጉልጉለው እስኪወጡ ድረስም አስጨነቃቸው። ግፈኞች ሊገድሏቸው አስበው እንደነበር ከሚያሳዩ ክስተቶች መካከል አንዱ የሚከተለው ነው። አብደላህ ብን አምር ብን አልዓስ እንዲህ ይለናል። የጣዖታውያን መሪያችን በአላህ ቤት ውስጥ ተሰብስቦ እያለ መጣሁ። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ጉዳይ አወሩ። እንደዚህ ሰው ጉዳይ ምንም ነገር አልታገስንም፣ ያመጣብንን ጉድ ታግሰናል ተባባሉ። ይህን እያሉ እያለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡ። ሰዎችን አልፈው ሩክኑን የተከበረውን መስጂድ ምሰሶ ሳሙ። መስጂዱን እየጎበኙም በአጠገባቸው አለፉ። በንግግር እንደወጓቸው ከነብዩ ሰለላሁ ዐለይሂ ወሰለም ገጽታ ተረዳው። ለሁለተኛ ጊዜም ሲያልፉ እንደዚሁ እንደሰደቧቸው ከገጽታቸው ተረዳው። ለሶስተኛ ጊዜ ሲያልፉ ሰደቧቸው። ቆሙና እንዲህ አሉ። ቁረይሾች ሆይ ትሰሙኛላችሁ? ነፍሴ በእጅጉ ጌታ አስጠነቅቃችኋለሁ። ንግግራቸውን ሲሰሙ ሁሉ መራሪ ከአናቶቻቸው ላይ ያርፋሉ ይመስላል። አንገቶቻቸው ደፋ። ከመካከላቸው ብርቱም እንደምንም ወኔውን ሰብስቦ አበል ቃሲም ሆይ ሂድ፣ በአላህ እምላለሁ አንተ መሀይም አይደለህም በማለት አባበላቸው። በቀጣዩ ቀን ጠዋትም እንደዚሁ ተሰብስቦ እርሳቸው ጉዳይ በመነጋገር ላይ እያሉ ሲመጡ ሁሉም በአንድነት ዘለሉና ከበቧቸው። አንደኛው የኩታቸውን ጫፍ ያዘ። አቡበክርም እያለቀሱ አላህ አምላኬ ነው ስላለ ትገድሉታላችሁን በማለት ከመካከላቸው ሞከሩ። እነርሱም በአጠገባቸው ተበተኑ። ኢብን አምር እንዲህ ብለዋል። ቁረይሾች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመጉዳት ካደረጓቸው ጥረቶች ሁሉ በከፍተኛ ሁኔታ ተሳክቶላቸው ያየሁት ይህን ብቻ ነው። ቡኻሪ እንደዘገቡት ኡርወት ቢን ዙበይር እንዲህ ሲሉ አስተላልፈዋል። ቢን አምር ቢን አልዓስን ጣዖታውያን በነቢዩ ላይ የፈጸሙት በጣም አስከፊ ነገር ምን እንደሆነ ንገረኝ በማለት ጠየቁት። እንዲህ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከካዕባ ውስጥ በመስገድ ላይ ያሉ ዑቅበት ቢን አቢ ሙጢቅ ወደ እርሳቸው ሄደና ልብሱን በአንገታቸው ላይ አደረገ። በጣም ማነቃቸው። አቡበክር ትከሻውን ያዙና ገፍትረው አስለቀቁት። አምላክ አላህ ብቻ ነው ስላለ ትገድሉታላችሁን ሲሉም ተናገሩ። የሐምዛ መስለም ይቀጥላል።